ነገ ሁሉም ነገር ያበቃለታል። ማነው ወደዚህ ቤት የላከሽ? እኔ ምንም የማውቀው ነገር የለም። አንቺ ሴትዮ! ኪራ ሁሉንም ነገር ያቀነባበረችው ቤቲ ናት። እዚህ ቤት እንድገባው ኪራ በቃ የኔ ብቻ ነው። እውነት ተደብቃ አትቀርምና ሁሉንም ዛሬ ጉዱ ይለያል ብላ የኪራ ሰራተኛ ሁሉንም ነገር በእነሱ ፊት ተናግራለች። ያኔ ቤቲ ራሷን ስታ እብድ በመምሰል ከኪራ ልለይም ኪራ የኔ ብቻ እያለች አይተናታል። ታዲያ ጽናትዬ ደግሞ እውነቱን ስትሰማ ምናለች የሚለውን አብረን የምናየው ይሆናል። ሰላም ሰላም፣ እንዴት ናችሁ ውድ የቻናል ቤተሰቦች በመላው ዓለም የምትገኙ፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ እንድትሆኑ እየጠየቁ ተወዳጁ ጽናት ድራማ በክፍል 46 ምን አይነት ትዕይንቶች ይፈጠራሉ የሚለውንም እንዲሁም የዛሬውንም አካተን ይዘን መጥተናል። እንግዲህ እንደምናየው እስካሁን ድረስ ሁሉም ነገር በተለይ ኪራ እያስመሰለ ነበረ። እንግዲህ ጽናትዬን ከኔ ራቂኝ፣ አልወድሽም፣ ፍቅርሽ አልቆልኝ እያለ ከቤቲ ጋር ሆኖ እሷን ከሱ ከራሱ ለማራቅ ሙከራ ሲያደርግ ሁላችንም እናውቅ ነበረ። እሷም ታዲያ ሁለተኛ ቅስሜን ሰበረው በሚል ቀለበት ላደርግላት ነው ሲላት ነበረ። ያኔ እሷ ራሱ በሱ ላይ ያላት እምነት ለኔ ብለህ እንደሆነ እያለችው ነበር። ያኔ ግን ይህን ሲነግራት ወደ መጠጥ ቤት ሂዳ ራሷን ለማስከር ሞክራለች። አዎ ሰክራ ብዙ ነገሮችን በስሜት ስላደረገባት በደል ሳይቀር እያስታወሰች ስትናገርም ሰምተናታል። ያኔ ናሆሜ እያረጋጋት እንደነበር ካጠገቡም አንረሳውም። ታዲያ በዛን ክስተት ደግሞ ኪራ ወደዛም ሄዶ ነበር። መጣ ሙሽራዬ እያለች እሷም በስካር መንፈሷ እየሳቀችበት ውስጧ እየተናደደ ስትናገረው ሰምተናል። ወደ ቤት እንሄድም ሲላት እንደማትሄድ ፍቃደኛ እንደማትሆን ስትነግረው ግን ነገሮቹ እንደምንም ብለው ወደ ቤት ለመውሰድ እሷን እንደሞከሩም አይተናል ማለት ነው። በዛ መሀል ሰራተኛዋ እንግዲህ ሽርንጉድ እያለ ኪችን ላይ ምግቦችን በማዘጋጀት ላይ ናት። ኪራም ሂዶ ነገሮቹ እንደደረሱና እንደ ዝግጁ እንደሆኑ ጠይቋት ነበር። ያኔ እሷ አዎ ዝግጁ ናቸው እያለች ነው። እሷ ታዲያ ሁሉም ነገር ዛሬ ይለይለታል፣ እኔም ቢሆን ግዴታዬን ተወጥቼ እፎ ይላለሁ የአይነት መልእክት ስትናገር ተመልክተናል። እንግዲህ ጽናት ወደ ቤት ከመጣች በኋላም ሰክራም ስለነበር ከሱ ላይም አስተኝተዋት ለምን እንደዚህ ሆነ እያሉ መራዊትና ናሆሜ እሱ ላይ በጣም ጮሁበታል። እሱ ግን ተረጋጉና ስሙ ህይወት እንዲናት እያለ ነገሮችን ለመናገር ቢሞክርም እነሱ ግን እየተቆጡት ተመልክተናል። ኪራም እንግዲህ ሰራተኛዋን ካወራት በኋላም ወደ ተኛችበት ክፍል ወደ ጽናት ገብቶ ቀስቅሷታል። ሂጂና ሰራተኛዋን አግዣት የሚል ነበር። ምን ላግዝ ምን ልርዳ ስትለው ታዲያ እሷም በጣም ውስጧ ተናዶም ቢሆን ወደ እሷ ሄዳ እሷን ለማገዝ ስትሄድ ግን በኋላ ግን እንደዚህ ስትል ነበር ደግሞ የሰማናት። ሰራተኛዋ እጅግ በጣም ተደስታ ነበር ከኪራ ጋር ካወራሽ በኋላ ምን ነው ከነሱ በላይ አንቺ ደስተኛ የሆንሽ ትመስያለሽ ስትላት እሷ ታዲያ በእነሱ እትዬ ብላ ነው መጠራትና ቤቲ ማለት ነው በቤቲና በኪራ አብረው በመሆናቸው ደስተኛ ሆኜ ስትል አረ በጣም የሚገርሚ ነሽ መልካም ልባለሽ ብላታለች። ያን ያው ሰዎች እኛ መልካም ስንሆን በሰዎች ደስታ የሚያስደስተንን ስትልም ተናግራለች። ጽናት ያኔ ቅልብ ሲኖርሽ እኮ ውሻ ይወድሻል፣ ቅልብ ሲኖርሽ የሰው ልጅ ደግሞ የራስሽ ይመስልሻል፣ ቅልብ ሲኖርሽ ብቻ በሰዎች ደስታ ትደሰቻለች። ግን ደግሞ ይህን ቅንነትሽን ደግሞ ማንም እንዳይነጥቅብሽ ማንም እንዳያቆሽሽብሽ መልካም ልብሽን ስትላት ኪራ በመሀል መጥቶ ነበር። የተፈጠረው ምንድን ነው ሲል አይ መልካምነቷን እያደነኳትና ማንም እንዳያቆሽሽባት ፈቃደኛ እንዳትሆን እየነገርኳት ስትል ኪራም እሺ በቃ ወሬያችን አላቋርጥ ብሎ ሄዷል። ሰራተኛዋም ደንግጣም ስለነበር ከሷ ፊት ለፊት ማውራት አልፈለገችምና እኔም ስራ አለብኝ ብላ ጥላት ሄዳለች። ጽናት ያኔ ሁሌም ትጠራጠራታለች የሆነ ነገር ማለ እያለች ነው። ወደ ሳሎን ስትሄድ ግን እንግዲህ ዲኮሬሽን ተደርጎ በአበባ ምናምን አምሮበት ነበር ያገኘችው። ያኔ ይህን ባበላሸውስ ግን ለእኔ ምን ይጠቅመኛል ስትል ነበር የተመለከትናት። ታዲያ ሁሉንም ሰብስቧቸው ነበርና ቀድሞ እሷ ግን አታውቅም። ለናሆሜም ለመራዊትም እንዲሁም ለሰናይትም ቢሆን ነግሯቸው ነበረ። ታዲያ ሰናይት ወደ ቤት መታ ምን ታደርጊያለሽ ቀለበት ሊያስርልሽ ነው እንዴ ይሄ እንዲህ ያማረበት ብላ ጠይቃት ነበር። አይ አንቺ እንዴት መጣች ስትላት ኪራ ደውሎልኝ ብላታለች። ጽናት ታዲያ ተይ እባክሽ ልቤን አትስበሪው ብላታለች። ያኔ ጽናት ብቻ ወደ ቤትሽ እመጣለሁ ስትላት ሁሌም ለአንቺ ቤቴ ክፍት ነው ብላታለች።
ጽናት እንግዲህ በጣም ጨንቋትም ስለነበር ስልክ ወደ አባቷ ደውላ አባዬ እንዴት ነህ? ትንሽ ከፋኝ ብቻ ከሀገሬ ስወጣ እያለች አንዳንድ እሷን እድለ ቢስ አድርጋ ስትገልጽም ሰምተናታል። ታዲያ እመጣለሁ ነገሮቹን አስተካክዬ ትምህርቱንም ቢሆን ሲዘጋ እያለች ለአባቷ ስልክ አውርታለች። ያኔ ታዲያ ይቺ ርጉማ ቤቲ ወደ እሷ ሂዳ ነበረ። አንዳንድ ነገሮችን ካለቻት በኋላ መልካም የማልቀስ ጊዜ ብላት ነበር ሄደችው። በእርግጥ እሷ ሽንፈትን አታውቅምና ጠንካራዋ ጽናትዬ ምንም አላለቻትም። በሌላ በኩል ሰብሰብ ብለው ሁሉም በተሰበሰቡበት እንግዲህ ያ ፕሮግራሙ በተዘጋጀበት ማለት ነው በሳሎን ውስጥ እንዲህ ሲል ነበር መድረኩን የመራው ኪራ። ዛሬ ፍቅሬን የመለስኩበት ቀን ሲል ነበረ። ሌላውን ቀጣዩ አንድነት ትናገር ብሎ ለሰራተኛዋ እድሉን ሰጥቷል። ሰራተኛዋ እንደዚህ ስትል ሰላምታ ከሰጠች በኋላ ዛሬ በጣም ደስ ብሎኛል ልጄን ያገኘሁበት ቀን ብላለች። እንግዲህ ቀድመው ሰራተኛዋና ኪራ ያወሩትና የተስማሙት ነገር አንዳንድ እውነታዎችን ስለሱም ስለሰማ ልጇን ብቻ ወደ ጥሩ ቦታ እሷ እንድታገኘው ማድረጉን እዚህ ጋር የምናስታውስ ይሆናል ማለት ነው። ታዲያ እንደዛ ካለሽ በኋላ እኔ ማለት ከርታታ ለማኝ ብቻ ግን ብላ ራሷን ዝቅ አድርጋ ገልጻለች። ያኔ ቤት ይህን ታሪክ መስማት ለምን አስፈለገ ስትልም ሀሳብ ሰጥታለች። እና ታዲያ ሰራተኛዋ እኔ እኮ አንድነት ሳይሆን ስሜ ማስረሻ ስትል እውነተኛውን ስሟ ስትናገር ጽናትዬ ቀድማ መታወቂያውን አግኝታው እንደነበር እናስታውሳለን። ያኔ እኔም ስምሽን አውቄ ነበረ ያኔ ብላታለች። ታዲያ ሁሉንም ነገር ከተናገረች በኋላ ለማንኛውም ከአንቺ ጋር የሚያገናኘው ነገር ካለ ተናገሪ ብሏታል ኪራ ቤቲን። ምን ማለት ነው? እንዴት ነው ከኔ ጋር የሚያገናኘው? በማለት የምትናገረው ሁሉ ጠፍቶባት እንደነበር ተመልክተናል። ሰራተኛዋ ስሜን ቤቲ ታውቀው ነበር ስትል ያኔ ቤቲ በጣም ተናዳለች። ምንድነው የምትለው አይነት ነገር። ታዲያ እንደዛ እያለች እየተናገረች ኪራ ግን ቤቲ ቢያንስ እውነቱ እንኳን ሲታወቅብሽ አታፍሪም እንዴ ትንሽ እያላት ነው። ቤቲ ግን እኔ ጋ ምን እንዳለ አታውቅም እንዴ እያለሽ ማስፈራራቱን ስትሞክር ኪራ አሁን ላይ በፍጹም በምንም ነገር